ዩኤ ለመምጣት እያሰባችሁ ነው? ይህን እውነታ ሳታውቁ ወደ ዩኤ ብትመጡ የለፋችሁበትን ገንዘብ ሜዳ ላይ ትጥላላችሁ። ዛሬ ማንም የማይነግራችሁ የዱባይ እውነታ እነግራችኋለሁ። ሰላም ቤተሰቦች፣ አቢዲኤክስቢ ነኝ። ዛሬ በዱባይ ኑሮ እና ስራ ዙሪያ ያሉ ስህተቶችና መፍትሄዎችን እናያለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ እና ላይክ አድርጋችሁ ጀምሮት። አንደኛ ስራ ዱባይ ላይ በቀላሉ አይገኝም። ብዙ ሰዎች ዱባይ እንደደረስክ ስራ ታገኛለህ ይሉዋል። እውነታው ግን ከዚህ ይለያል። ዩኤ ላይ ያለ ሙያ ወይ ጠንካራ ሲቪ ካላዘጋጃችሁ ስራ ማግኘት ከባድ ነው። ሌላኛው ደግሞ መግባቢያ የእንግሊዝኛ ቋንቋ ግድ ይላችኋል። ዩኤ ላይ ቋንቋ ካላወቃችሁ ችግር ነው። መሰረታዊ ቤዚክ ቋንቋዎችን ማወቅ ግድ ይላችኋል። ይህንን ለመማር ቲክቶክ ላይ ዩቲዩብ ላይ የሚያስተምሩ ብዙ ኢትዮጵያኖችና የተለያዩ ሀገሮች አሉ። አውቶ እንግሊሽ ስታርቲንግ ቤዚክ እንግሊሽ ብላችሁ ሰርች ብታደርጉ ዩቲዩብ ላይ የሚያስተምሩ ብዙ አሉ። በነፃ ቤዚክ እንግሊዘኛ አውቃችሁ መምጣት ግድ ይላችኋል። ሁለተኛ ደግሞ የስራ አጭበርባሪዎች ተጠንቀቁ፣ ከስካሞች ተጠንቀቁ። ይህ ትልቅ ማስጠንቀቂያ ነው። ማንኛውም ሰው ስራ እሰጥሃለሁ ከ2000 ወይ እስከ 3000 ድርሃም ክፈለኝ ካለ 100% አጭበርባሪ ነው። በዩኤ ስራ ለማስቀጠር ገንዘብ መጠየቅ ወንጀል ነው። ገንዘብን ከሌባ ጠብቀው። ሶስተኛ ዩኤ ላይ እንደምታውቁት ኑሮ ውድ ነው። ዱባይ ውስጥ ስራ እስክታገኝ ድረስ የምትቆይበትም በቂ ገንዘብ ሊኖር ይገባል። የቤት ኪራይ፣ ምግብ፣ ትራንስፖርት ወጪ ከፍተኛ ነው። እዚህ ደርሼ እሰራለሁ ብለህ በባዶ እጅ አትነሳ ወይ አትነሱ። ዩኤ ላይ ከመምጣታችሁ በፊት የ2 ወር የ3 ወር ገንዘብ ኪሳችሁ ላይ ማስቀመጥ ወይ መያዝ አለባችሁ። አራተኛ ዩኤ ላይ ስኬታማ ለመሆን ምን ያስፈልጋል? አንደኛው መፍትሄውን ልንገራችሁ። መፍትሄው ምንድን ነው? ከመምጣታችሁ በፊት እነዚህ ነገሮች አዘጋጁ። አንድ ጥሩ ሲቪ ማዘጋጀት። በዓለም አቀፍ ደረጃ ተቀባይነት ያለው ሲቪ አዘጋጁ። ሲቪ ደግሞ ታውቃላችሁ ቻትጂፒቲን፣ ጀመናይ ወይ ደግሞ ዩቲዩብ ላይ ገብታችሁ ሲቪ እንዴት ይዘጋጃል ብላችሁ ቼክ አድርጉ። በእንግሊዝኛ በዓለም አቀፍ አዘጋጁ። ሁለተኛው ቋንቋ ቢያንስ መግባቢያ ቋንቋ ማወቅ ግድ ይላችኋል። ይሄ መግባቢያ ቋንቋ ካወቃችሁ ዩኤ ላይ በአጭር ጊዜ ውስጥ ስራ ማግኘት ትችላላችሁ። ብዙ ኢትዮጵያኖች ዩኤ ላይ እየተቸገሩ ያሉት በዚህ ነው፣ መሰረታዊ ቋንቋ ባለማወቃችሁ። ይህን ቋንቋ ካወቃችሁ በአጭር ጊዜ ውስጥ ዩኤ ላይ ስራ ማግኘት ትችላላችሁ። ሌላኛው ደግሞ ስራ ለማግኘት ሊንክዲንን ተጠቀሙ። ሊንክዲንን ለመክፈት ጂሜል መክፈት ነው። ስለ ሊንክዲን ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ ሊንክዲን ብላችሁ። አራተኛውና የመጨረሻው የአደጋ ጊዜ ብር ያስፈልጋችኋል። ቢያንስ ለ3 ወር ያህል የምትጠቀሙበትን ገንዘብ ያስፈልጋችኋል። ይህ መረጃ ለአንድ ሰው ሕይወት ሊተርፍ ይችላል። ስለዚህ ሼር አድርጉት። ጥያቄ ካላችሁ ኮሜንት ላይ ዩኤ ብላችሁ ጻፉልኝ። በቀጣይ ቪዲዮ ምን ልስራላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አቢዲኤክስቢ ነኝ ከዩናይትድ አረብ ኤምሬት።